አምስት የፖለቲካ ፓርቲዎችን ያቀፈው የአሪዞን የፖለቲካ ፓርቲ የጋራ ምክር ቤት ጉባኤ ለአባላቱ ሪፖርት ቀርቦ ውይይት ተደርጎበታል። የአሪዞን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እንዲሁም የአሪና ደቡብ ኦሞ ዞኖች ህብረ ኢትዮጵያ ፖለቲካ ፓርቲ ሰብሳቢ መምህር አለማየሁ መኮንን ጉባኤ መካሄዱ በፖለቲካ ፓርቲዎች መካከል የሚታዩ ችግሮችን ለመፍታት ፋይዳው የጎላ ነው ብለዋል። ተፎካካሪ ፓርቲዎች ተወዳዳሪዎች በአግባቡ የምርጫ ህጉን ተከትለው የሚሄዱበትን መንገድ ማመቻቸት ከጋራ ምክር ቤቱ የሚጠበቁ ነገሮች በመሆኑ እነዚህን እንሻገራለን ወይንም እንወጣቸዋለን ብዬ አስባለሁ። የምክር ቤቱ ምክትል ሰብሳቢና የብልጽግና ፓርቲ ተወካይ አቶ ህዝቅኤል ጋርታ ሀገራዊ ሰላምና አንድነትን አጽንቶ ለማስቀጠል ሰባተኛው ሀገራዊ ምርጫ በሰላም እንዲካሄድ የፖለቲካ ፓርቲዎች የጋራ ምክር ቤት ሚና ከፍተኛ ነው ብለዋል። ፖለቲካ ፓርቲዎችም ከብዥታ ወጥተው ከአካባቢያዊ ሀሳብ ወጥተው ሀገራዊ ሀሳብ ላይ ተንተርሰው በእቅድ በአላማ ውስጥ ተካተው መፎካከር እንዲችሉ ዋና አላማችን ይሄ ነበርና ከታች የሚነሱ ጥቃቅን ችግሮች አሉ። ችግሮች የሉም ማለት አይቻልም። በሁሉም ፓርቲዎች ማለት ነው የሚነሱ ችግሮችን እንደ ምክር ቤት ስብሰባ አድርገን ፈተን ወርታች ምርጫውን በነጻነት ህዝቡ እንዲመርጥ ለማድረግ ነው የዛሬው ምክር ቤት አላማው ማለት ነው። በመድረኩ የተገኙ የፖለቲካ ፓርቲ አመራሮችም የተካሄደው ጉባኤ ስኬታማ ነበር ሲሉ ገልጸዋል። ፍላጎታችን ሁልጊዜም ቢሆን ኢዜማ ሰላምና የሀገር አንድነትን ማስቀደም ነው። በዚህ መሰረት በጋራ ብንሰራ ፓርቲዎች በዞኑ ያሉ ፓርቲዎች በጋራ ቢሰሩ ውጤታማ ይሆናሉ። የህዝቡንም ሰላም የዞኑንም አካባቢ ሰላም የማስከበር አቅም ይኖራል። በጋራ መስራት ውጤት ያመጣል። አገራችን በዘንድሮ አመት እንግዲህ ሁለት ትላልቅ ኩነቶችን ታከናውናለች። ይሄውም አገራዊ ምክክር ጉባኤና አገራዊ ምርጫ ናቸው። እዚህ ሀገራዊ ምክክር ጉባኤና ሀገራዊ ምርጫ ላይ ደግሞ ሀገራችን በምታከናውነው ሂደት ውስጥ ፖለቲካ ፓርቲዎች ትልቁን ድርሻና ትልቁን ኃላፊነት የሚወጡ እንደመሆናቸው መጠን በአጠቃላይ የፖለቲካ ፓርቲዎች የጋራ ኃላፊነታችንን ለመወጣት በምክር ቤታችን ዛሬ በአሪዞን የተደራጀ ነው። 5 የፖለቲካ ፓርቲዎች ይህንን ነገር ላይ በጋራ ተስማምተንበት የጋራ የተሳካ ጉባኤ አድርገናል ማለት ይቻላል። በመድረኩ ተገኝተው መልእክት ያስተላለፉት የአሪዞን ዋና አስተዳዳሪ አቶ አብርሃ ማታ የዲሞክራሲ ልምምድ እንዲረጋገጥ የፖለቲካ ፓርቲዎች ተሳትፎ ወሳኝ ነው ብለዋል። ለህዝባችን አንድነትና ሰላም ቅድሚያ መስጠት ሀገራዊ እና ለሀገራችን ሉዓላዊነት የሚጠቅሙ ለሀገር አንድነት የሚጠቅሙ ጉዳዮች ላይ ትኩረት ማድረግና በዛ ዙሪያ ላይ በጋራ በመታገል ለህዝባችን ሰላም፣ ለህዝባችን አንድነት፣ ለህዝባችን ብልጽግና ከፍተኛ አስተዋጽኦ ማበርከት እንችላለን። እንደዚህ አይነት መሰብሰቦች ለሀገር ግንባታ ለዲሞክራሲ እድገት በጋራ በአንድ አዳራሽ ውስጥ ተሰብስበን በመነጋገር ለጋራ ችግሮቻችን የጋራ መፍትሄ በማበጀት ለአንድነታችንና ለህብረታችን የሚጠቅሙ ጉዳዮች ላይ በጋራ ተግባብተን እንድንሰራ ትልቅ አቅም ይፈጥርልናል። በጋራ እንድንቆም ትልቅ መድረክ ስለሆነ እዚህ ላይ ወደፊትም እያደገ ሊሄድ ከእናንተ ጎን ሆኖ እስከመጨረሻው ዞኑ የሚያግዝ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ።